የትዝታውን የዘርፌን የበጋሻውን ስብከት ካሴት ያቃጠልን እኛ ነን። በቤተ ክርስቲያን ውስጥ የሚቃጠልበት ጊዜ ላይ እኛ ነን ያቃጠልነው። ምንድነው? እዛኔ የኛ ቤታችን ከቤተ ክርስቲያኑ ፊት ለፊት ነው፣ በር ላይ ነው። ኦልሬዲ እኔ ቄሱን ዲያቆኑን የኔ ቢጤውን ከነስማቸው ከነ ስራቸው ሁላ ነው የማውቀው። ለመሰለሽ እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃ ነው፣ 3 ደቂቃ ነች። አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድነው ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ኢየሱስ ታይቷቸው ኢየሱስ ገብቷቸው የሚመጡ ሰዎች ምክር አለኝ። ያያችሁትን ኢየሱስ ያዙት ነው ማለት። ከሰዎች ድካም አይጠፋ፣ ከሰዎች ስተት አይጠፋ። ዛሬ ያየሁትን ኢየሱስ የሆነ ፐርሰን እንደዚህ ያረገ ብዬ ልለቀው አልችልም። አሁን ይኸውላችሁ ከሌሊቱ 8 ሰዓት ከ16 ደቂቃ ይላል። ለመተኛት እየሞከርኩኝ ነው። በዛ ላይ ደግሞ የዘማሪት ዘርፌና የቲጂን ኢንተርቪው እያዳመጥኩኝ ነበረና በነገራችን ላይ ገፍታችሁ እንድታዳምጡ ሪከመንድ አድርጋችኋለሁ። እና ምንድነው ያኔ እኔ የትዝታውን የዘርፌን የበጋሻውን ስብከት ካሴት ያቃጠልን እኛ ነን። በቤተ ክርስቲያን ውስጥ የሚቃጠልበት ጊዜ ላይ እኛ ነን ያቃጠልነው። ምንድነው? እዛኔ የኛ ቤታችን ከቤተ ክርስቲያኑ ፊት ለፊት ነው፣ በር ላይ ነው። ኦልሬዲ እኔ ቄሱን ዲያቆኑን የኔ ቢጤውን ከነስማቸው ከነ ስራቸው ሁላ ነው የማውቀው። ፌክ ለማኝ የኔ ቢጤ ማን ነው? ኦሪጂናሉ ማን ነው? ቄሱ ማን ነው? የትኛው ቄስ ነው? የትኛው ዲያቆን ነው? የትኛው ነው በጣም ጎበዝ? የትኛው ነው ዘማሪ? የትኛው ነው የሰንበት ተማሪ? ተማሪዎች የሰንበት ተማሪዎች የሰፈር ናቸው? የት ናቸው? በደንብ ነው የማውቃቸው። እና እኔ ቸርችም ሄዳለሁ፣ ቤተክርስቲያንም ሄዳለሁ። ጓደኞቼ በሙሉ ኦርቶዶክስ ናቸው እና ሰፈራችንም እዛው መድኃኔዓለም ነው እና ይገባለሁ ምናምን ነገር እኔን ብዙም የተቆጣጠረኝ ቤተሰብ አልተቆጣጠረኝም። ለሃይማኖት እንደዚህ ምናምን አልገፋፋኝም። አፍተር ዛት ይህንን ካሴት ይቃጠል ተብሎ ምናምን ነገር ካሴቱን እያወጣን እኔ ነኝ አንደኛው ያነደድኩት። ይቅርታ ዘርፌ፣ ይቅርታ በጋሻው፣ ይቅርታ ትዝታው እና የነሱን ካሴት ካቃጠልኩት ጋዝ የጨመርኩት አንደኛው ሰው እኔ ነኝ። ይቅርታ፣ በጣም ይቅርታ። ግን ከዛ በኋላ ማለት ነው የሆነ ነገር ገባኝ። የሆነ ውስጤን ቅር ማለት ጀመረ። እኔ አሁን ነው ትዝ ያለኝ ለከስ ከዛ በኋላ ነው እኔ በቃ ሞር ወደ ቤተክርስቲያን የመሄድ ከቤተክርስቲያን ልጆች ጋር በጣም መዋል፣ ቸርች ላይ መዋል፣ ቸርች ላይ ሞር ቸርች ላይ ፎከስ አድርጌ ብቻ ህብረት ማድረግ እንዳለብኝ ከዛ በኋላ ነው በደንብ የገባኝ። ለምን እንደሆነ ባላውቅም የሆነ በቃ የሆነ ነገር ብልጭ አለብኝ። በፊትም ያው ፕሮቴስታንት ነኝ፣ ግን ደካማ ማንም አይቆጣጠረኝ። ስፈልግ ጥምቀት አከብራለሁ፣ ስፈልግ ታቦት አስገባለሁ፣ ስፈልግ አስቀድሳለሁ፣ ስፈልግ የኦርቶዶክስ ቸርችም የፕሮቴስታንትም ቸርች የፈለኩበት እያማረጥኩኝ የሚገባ ሰው፣ ምንም ያመልኮ ስርዓት ምን እንደሆነ ማላቂ ሰው ነበርኩኝ። አፍተር ዳት ግን የሆነ ነገር ብልጭ ብሎኝ ቸርች መሄድ ጀመርኩኝ። በቃ ከዛ በኋላ ጭራሽ እንደው የኦርቶዶክስ ቸርች እጅ አላውቅም። ከዛ በኋላ አፍተር ዳት በቃ መጽሐፍ ቅዱስ ጥናት ጀመርን ምናምን ነገር። ያው ተጠምቅ ያለው ግን ቸርች ላይ ምናምን ነገር እንትን አላልኩም፣ ጠበቅ አልተደረኩም ነበር። ከዛ በኋላ በቃ የመጽሐፍ ቅዱስ ግሩፕ ውስጥ ገባው፣ ማጥናት ጀመር፣ መዝሙር ምናምን ቸርች ውስጥ ሙዚቃ መሳሪያ ለመጫወት መሞከር ምናምን ነገር ላይ ምናምን ተሳተፍኩኝ። አፍተር ዳት በቃ ከዛ በኋላ ትዝም አይላለኝም። ከዛን ኦርቶዶክስ ቸርች ገብቼም አላውቅም ያው እስከ ዛሬ እና ጌታ ይመስገን። እና ዛሬ የዘርፌን ኢንተርቪው እያየሁ ትዝ አለኝ ለከስ አቃጣዩ እኔ ነበርኩኝ ያቃጠልኩት። እና ይህ ቪዲዮ ከጠቀማችሁ ሼር አድርጉ ለሌሎችም ከጠቀማቸው። እና እወዳችኋለሁ። ባይ ባይ። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው።
እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ፣ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበረ። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችው። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አረመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አለም። አንቺን ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ለጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስን እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ?
አብና ወልድን ይዛል። እሺ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መጣችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። ወንጌል አማኙ የሚያውቃል፣ ኦርቶዶክሱን በደንብ አድርጎ ያውቃል። በደንብ አብረን ስለነበር በደንብ ስማት። ሬቱ ኢየሱስ ጋር ስለተገናኘው ነው። ክብር ይሁንለት። ያለማንም ሰባኪና አስተማሪ ያለማንም ሰው እርዳታ ራሱ እግዚአብሔር መንፈስ ቅዱስ ያለማንም ሰባኪና አስተማሪ ያለምንም እርዳታ ራሱ እግዚአብሔር መንፈስ ቅዱስ የሰው ልጅ እግዚአብሔር መንፈስ ቅዱስ ካልረዳው ምንም መሆን አይችልም። ሁሉን ነገር የሚያደርገው ሁሉን ነገር እንትን የሚለው እግዚአብሔር መንፈስ ቅዱስ ነው። ያለ መንፈስ ቅዱስ እርዳታ ማንም ምንም መሆን አይችልም። ክሊር እንዲሆንልን ነው። ምክንያቱም ምን አለ መሰላችሁ፣ ኢንቴንሽናሊ የሆነ ቤተ እምነት ለመበጥበጥ የሆነ ነገር ሲመጣ እየተጠበቀ ታይሚንግ እየተጠበቀ እውነት ትቀበሉታላችሁ፣ ግን ጭንቅላታችሁ ይወደዋል፣ ይፈቅደዋል። ስክሪፕት እየተጻፈ እየተመጣ ሞክ ማድረግ ምናምን፣ እነሱም በጥብጣችሁ ምንድን ነው የምታገኙት ነው? ምንድን ነው ጥቅሙ? እስኪ እውነት ክርስቶስ ኢየሱስ በእውነት ይከብራል ብላችሁ ታስባላችሁ? ምክንያቱም ሊበሽቁ የሚችሉት እነሱ በምንድን ነው? ውሸት ሲነገር ብቻ ነው። ምክንያቱም መዋሸት አለባችሁ ሰውን ለማናደድ። በደንብ መዋሸት አለባችሁ፣ ሰው ለማናደድ መዋሸት አለባችሁ። ስሙት በደንብ። ምክንያቱም እኔ በነበርኩበት ቦታ ብዙ አዳኞች አሉ። ስሙ በደንብ። ብዙ ወደ ገነት የሚያስገቡ አሉ። ስሙ። በቅንነት መንፈስ በፍቅር መንፈስ ግን እኔ እግዚአብሔርን አገለግል ስለነበር የዋህነት አምላክ እግዚአብሔር ራሱ መንፈስ ቅዱስ መጥቶ የናዝሬቱ ኢየሱስ ብቻ ውሸት መሆኑን እንዴት አወከን ያልከው 80% ዘርፌ መታ እንትን ካለችበት እነ ትዝታው እኛ እንሄድ ነበረ። ኢቨን እኛ ነበር አንድም ፕሮግራም አዘጋጀ ነበር ነው። አንድም እየሄድን በመዝሙር እናጅባቸው ነበር። አንዱ ነው ነበርኩ። ለምሳሌ ዩኒቨርሲቲ ፈተና እስኪያመልጠን ድረስ እኔ አይ ዊትነስ ነኝ፣ ውሸታም ስለመሆኗ ማለት ነው። ይሄን ተሰሙታላችሁ። ቀጣዩን ደግሞ አሰማችኋለሁ። ዊትነስ ነኝ እኔ፣ ዊትነስ ነኝ። ምክንያቱም እየተመጣ ያለው ኦርቶዶክስና ወንጌል አማኝን ለማጋጨት። ምክንያቱም እንዲህ አይነት ነገሮች ብዙ ጊዜ የሚሰሩት ቲያትር የሚሰራባቸው በጣም ኦርቶዶክሶች የሚናደዱ መች ነው
ልክ ጾማቸው ሲገባ ልክ እንትን ሲል ሌላም እኮ ነገር ማድረግ ይቻላል። በዚህ ልክ ዋሽታ እንዲመታ ከምታወራ ኦልሞስት ኦርቶዶክስ ጋር እኔ ፊልሙ ሙሉ ላሳያችሁ እችላለሁ። እዚህ ጋር እንዴት እንደምታለቅስ ሺስ ቅርብ ያለቀሰ ሁሉ እውነትን ይናገራል ማለት አይደለም። በጣም ውሸታም ሰው ማን ቦታ ታውቃላችሁ? የሚያለቅሱ ሰዎች ናቸው። በጣም የሚያለቅሱ ሰዎች እንግዲህ ስማው እንደሆነ ከኃጢአት ባርነት የሚያስጥለው የሚያድነው የሚታደገው አስተምሮኝ። በደንብ ስሙ። ይሄ እየተደረገ ያለው አርባ ምንጭ ከተማ ነው። አርባ ምንጭ ከተማ በደንብ ታውቁታላችሁ። ጋሞ ጎፋ በጣም ብዙ ህዝብ ኦርቶዶክስ ነው። በነገራችን ላይ አርባ ምንጭ ጋሞ ጎፋ በጣም ብዙ ህዝብ ኦርቶዶክስ ነው። አይደለም ትናንትና ዛሬ ላይም ደባስ ሜጆሪቲው ከ80% በላይ ምናምን ኦርቶዶክሶች ናቸው። በነገራችን ላይ ስለማወራችሁ ስለ ጋሞ ጎፋ ነው፣ ስለማውቃቸው ነው። ወደዛ አካባቢ በስራም ምክንያት በተለያዩ ምክንያት ይጃለሁ። እንግዲህ እስቲ ምራቅ የተፋባት ድንጋይ ወረወረባት የለ። ይሄ የመጣች ሰሞን ነው። ክሩሴድ እያሉ በየሀገሩ በሚዞሩበት ሰዓት ነው። ምራቅ ሲተፋባት እንደዛው እንዲንትስ እስክትል ህግ አልነበረም ወይ? የዛኔ እና ኃይለ ማርያም የነበሩበት ጊዜ ነው አይደል? እና ኃይለ ማርያም ያስታውሳላችሁ? እና ኃይለ ማርያም የነበሩበት ጊዜ ኃይለ ማርያም ጠቅላይ ሚኒስትር በነበረ ሰዓት ነው የምታስታውሱ ከሆነ። ይሄው የዚያን ጊዜ የተደረገ ነገር ነው። ስሙ ይደርሻለሁ። ለዚህ ትውልድ ግን መልእክት አለኝ። የምንኖርበት በነገራችን ላይ በጣም ስለነካኝ ነው። ዮናስ ጂሰስ የሚለውን ስም አጥፋ። አንተ ምን ቤት ነህ? አያም ክርስቲያን። እሺ የተጠራሁት ስለ እውነት እንድናገር፣ የእውነት ኖሬ የእውነት ልሞት ነው። ስለ እውነት እንድመሰክር ነው የተጠራሁት። እንዳንተ በውሸት የሰው ቤተ እምነት እንድሳደብ አይደለም የተጠራሁት። በቃ እኔ በውሸት የሰው ቤተ እምነትን አትሳደቡ። ጾም ጠብቃ ስክሪፕት የተጻፈ ስክሪፕት እያነበበች ነው። ይኸው እኔ እግዚአብሔር ሲኦል ይክተተኝ ዘርፌ አሁን ሰሞኑን አሁን በቀደም አሁን የዛሬ 2 ቀን 3 ቀን የለቀቀችውን እውነት ከሆነ እኔ እግዚአብሔር ሲኦል ይክተተኝ። ይኸው እግዚአብሔር እኔን ሲኦል ይክተተኝ። ምክንያቱም ለ7ኛ ነው ለ6ኛ ጊዜ ነው ይሄ ኢንተርቪው። 6ቱም ጊዜ የተለያየ ኢንተርቪው ነው ያለው። ምክንያቱም የምንኖረው ከኦርቶዶክሶች ጋር ነው። እኔ ኦርቶዶክስ ወንድም አለኝ። በጣም ሰፈር አድርጎ በደንብ ያውቃታል። ደግሞ እሷን በደንብ በዚህ ልክ ሰው ሰፈር የሚያደርግ ከሆነ ነገ ምን ልትጠብቁ ነው? እነዚህ ስክሪፕት እየጻፉ ነገ የሆነ ነገር ኢትዮጵያ ውስጥ ኮሽ ቢል ወጥተው ይጠፋሉ። ኦርቶዶክስ ነው ወንጌላማኝ ነገ እንደሚባል አታውቁም ወይ? ነገ ቢጋደል እነዚህ ሳንቲማቸውን ሰርተው ዩቲዩባቸውን ሸቅለው ወጥተው ይሄዳሉ። ምክንያቱም በየጊዜው ርዕስ የማያልቅባቸው ለምስክርነት እኮ በክሩሴዷ ጊዜ እየዞሩ ኢትዮጵያን እየዞሩ የሰጡት ምስክርነት በቂ ነው። ሚዲያ ከፍተው የሰጡት ምስክርነት በቂ ነው። ምን ነው ከ9 ዓመት በኋላ ምን ነው አዲስ ስክሪፕት ተጻፈላት? ከ9 ዓመት በኋላ ነው የምላችሁ አዲስ ተስዋይ ረጃ አሳስብም። እኔ የምኖረው ኢትዮጵያ ውስጥ ነው። ነገ እምወልዳቸው ልጆች ያሳስቡኛል። ነገ ቤተሰብ ያሳስበኛል። ገባ? እነዚህ ቆርቆረው ጭረው የሚሄዱት እሳት ነገ ኢትዮጵያ እንደ ሁቱና ቱሲ ነው የምትሆነው። እናንተ ተራ ነገር መስሏችሁ አይደል? በቃ እቺ እንትን ነው አይደል የምትሉት? ታች ያለው ማህበረሰብ ጋር ምን እንደሚደርስ አታውቁም። ኦርቶዶክስ ውስጥ እያለች ምንድን ነው ያለችው? የሚያስታውስ ሰው አለ? ከጨለማ ወጣኝ የኔ ኢየሱስ እያለች ጠራኝ፣ ሳበኝ። እኔ እኮ ሞቶስ ነበርኩ እያወጣች ሱሪ ስታቃጥል ስትዘምር። የዘርፌን መዝሙር ያልዘመራል ወንጌል አማኝ ሆኖ ስንት ዓመት ነበረ ዘርፌ እስኪ ኦርቶዶክስ ውስጥ የቆየችው መታ ከዘፋኝነት? ዘርፌ ወደ መንፈሳዊ ህይወት እንድትመጣ ማን ነበር ያገዛት? እስኪ ሂዱና ፊልሟን ያዋት። በምትሄድበት እየሄደ
በምትገባበት ጭፈራ ቤት እየሄደ እየመከረ ማን ነበረ ዘርፌን ክርስትና ያሳወቃት? ነገ እንዲህ ነው የምንካካደው። ጀስት እኮ ስህተቱን ስህተት ነው ብለን እኮ መነጋገር እንችላለን። ይሄ ስህተት ይሄ ስህተት ነው። ኢትስ ኦኬ። አሁን የምትናገረው ኢትስ ኦኬ፣ ትክክል። ስህተቱን ስህተት እያለች ነው ያመነችበትን እየተናገረች ነው። ነገር ግን ምራቅ ተፉብኝ። እስቲ ዘርፌን በአይኑ አጠገባ እኔ ኖርማሊ ያው እናገለግል ስለነበረ እኛን መድረክ የምናዘጋጀው ምናምን ሰው ሲመጣ ሊመጡ ነው ከተባለ መንገድ ይከፈታል። መንገድ ማለት ነው አይደለም ሰው ሰላም ሊላቸው። ከዘርፌ ጋር ፎቶ ተነስቶ የሚያውቃል? ያኔ አንድ ኦርቶዶክስ ከዘርፌ ጋር ፎቶ ተነስቶ የሚያውቃል? አይደለም ተነስተ አጠገባቸው ልደርስ ማለት ነው። እኛ እንኳን እኮ አይፈቀድልንም ፎቶ እንኳን እንድንነሳ ለማውራት እኛ ማለት ነው። ዲስማች እኔ በህይወቴ ማለት ነው በህይወቴ ልጅነቴ አቢዩዝ የተደረገበት የነሱ ጊዜ ነው። መንፈሳዊ ህይወት ላይ በጣም ሰፈር እንዳደረገ ያደረጉኝ ሰዎች ነበሩ። ለዛ እኔ በልጅነት ጭንቅላቴ ነው ብላችሁ እነሱን እንትን ብለን ዩኒቨርሲቲ ገባ። ዩኒቨርሲቲም አብረናቸው ነበር። በሚሄዱበት ቦታ እየሄድን ገጠር እየለመናቸው እባካችሁ እያለን ዳሬሳ እባካችሁ በእናታችሁ በቃ ተስማምቶ መኖር ይሻለናል። ፍቅር ይሻለናል። እኔ ኢየሱስ ፍቅር ነው ብሎ የእውነት አምላክ ነው ብሎ የሚያምን ሰው ካለ እንዲህ አይነትን ነገር ይቃወም። አሁን እየወጣ ምናልባት ይሄ ጊዜ ለነገ ዋስትና አይሆንም። በተለያየ ዓለም ሀገራት ልትኖሩ ትችላላችሁ። እናንተ ተመችቷችሁ ሊሆን ይችላል። እንደዚህ ጋር አይመቸኝም። ምክንያቱም እንደተማረ ሰው አይመቸኝም። ነገ ሀገሬ ላይ የተጋረጠው ነገር ያሳስበኛል። የተጋረጠው እኔ ካልዳንኩ አንተ አትድንም። እውነቱን ልንገርህ ውስታይም አንተ ለዘላለም አትድንም። እኔ ካልዳንኩ ልንገራችሁ ስለደነዛ ብትድኑ ኖሮ ውሸትን ውሸት ትላላችሁ። ሐሰትን ትቃወሙ ነበር። ይሄ ምንድነው? ጭራሽ የመጃን አይደለም መጃን ምን እንደሆነ አለማወቃችሁን እያሳያችሁ ነው። ነበርኩ በሰዓቱ ነበርን። ልንገራችሁ ሚዛን አማን አብረናቸው ሄደናል። ሚዛን አማን ድረስ እየተለመኑ ከሚዛን አማን ቴፒ ልንገራችሁ የሚዛን ልጆች ካላችሁ ታውቃላችሁ። ስንሄድ እኛ የዩኒቨርሲቲ ትምህርት ጥለን እንሄድ ነው። ትተን ቀን ከሌት እየተጓዘ የሚዛን አማን ልጆች ውጤት ነገሩ ስለ እነዚህ ሰዎች እውነት በክርስቶስ ነው የወጡት ኖ አይደለም። የልጅነቴ አምላክ ይፈርዳል። እውነቱን ልንገራችሁ አይደለም። ሁሉ ጊዜ ስለ እነዚህ ሰዎች እስቲል አሁንም አልዳኑ። እስቲል አሁንም ውሸታም ናቸው። ስታፒት በቃ አቁሙ እንዴ! ማውራት እችላለሁ። በሌላ ወገን ሌላ ነገር ነው የሚሳል። በቃ ዛሬ ማውራት እችላለሁ። ይሄ ደስ ይላችኋል እንዴ? አልሰማም እንዴ? ወንጌል ሰብካኩ ከዚህ ሰው ጋር መግባባት ይቻላል። ስለ ወንጌል ተናግሮ መስክሮ እውነቱን ተናግሮ እኮ አንድ ቀን ስላደረጉት ነገር ተናግሮ ያውቃሉ? ወንጌል እውነትን መናገር ነው። አንድ ቀን አያውቁም። እንዲህ ተደርገን እንዲህ ሆነን እንዲህ ሆኖ እንዲህ ተፈጥሮ ሰው ከንፈሩ ሲጠፉ አዲስ ርዕስ ሆኖ ይመጣሉ። ሲጠፉ አዲስ ርዕስ በቃ አትርሱኝ። አልሰለቻችሁም? 9 ዓመት ሙሉ ስለ አንድ ሰው ታሪክ መስማት። ልጅቷ እኮ ኦርቶዶክስ የነበረችው ስንት ዓመት ነው ታውቃላችሁ? ግን ስንት ዓመት እንደነበረች 3 ዓመት አይሆናትም እኮ 9 ዓመት ሙሉ ኦርቶዶክስ ሆኖ ቀይ ምንጣፍ አንጥፎችን ልጅ ያልተቀበለ ቤተክርስቲያን አለ? ቀይ ምንጣፍ እስቲ እሷ እግዚአብሔርን ከፈራችሁ ታትናገር። ይሄው እኔ እግዚአብሔር ሲኦል ይክተተኝ። እኔ በዚህ ዙሪያ ውሸት ከተናገርኩ ድካሜን ስለማውቀው ነው። ድካሜን አብሬያቸው ተንከራትቻለሁ። ማንንም አያንጹም እነዚህ የሚናገሩት ንግግር።
ማንንም እውነቱን ልንገራችሁ፣ ይሄ ፖለቲካል ስራ እንዳትመጣ ነው። ማንንም ሰው ፖለቲካል ሰሩ እንዳትመጡ መሮናል። በነገራችን ላይ ይሄ ከሃይማኖት ሰው የት ሂድ? እሺ የት ይሂድ ሰው? የራሳችሁን እግዚአብሔር ፈጠራችሁ፣ የራሳችሁን ኢየሱስ ፈጠራችሁ፣ የምትጫወቱበትን የምትዋሹለትን የት ይሂድ ሰው? በዚህ ልክ ማን ነው ወንጌልን የሰበከው? እስኪ ንገሩኝ። ከሐዋርያት ማን ነው? ጳውሎስ ሰብኳል? ማቴዎስ ሰብኳል? ዮሐንስ ሰብኳል? ሉቃስ ሰብኳል? እስኪ አንድ ኤግዛምፕል ስጡኝ፣ ከታች ጻፉልኝ። እስኪ ማን ነው ወንጌልን የሰበከ በዚህ ልክ? ወንጌል እኮ ፍቅር ነው። ወንጌል ፍቅር ነው። ወንጌል ፍቅር ነው። በፍቅር እኮ መተራረም እንችላለን። እነዚህ ሰዎች የሚዘሩት ዘር፣ እነዚህ ሰዎች የሚፈጥሩት እያንዳንዷ ነገር ነገ ትውልድ ነው የሚያጠፋው። ሰሙ ምን አለ ትላላችሁ? ነገ ትውልድ ያጠፋል። እውነት ነው። እኔ እግዚአብሔር እንበላት አይደለም እኔ እንኳን እንደሆነ ከነዚህ ሰዎች ጋር አብሬያቸው እየዘመር አይደለም። የራሳቸው ካሜራማን አለ። የራሳቸው ካሜራማን የራሳቸው ነው ያለው። በነገራችን ላይ ትግስት እየተሰማኝ አይደል? የእናንተ ድምፅ አይሰማኝም። ሪፖርት ስላለ አይሰማኝም። ምንም አይነት ድምፅ የእናንተ አይሰማም። ከታች ከተሰማ እንትን በሉላ። በደንብ ስሙ። የራሳቸው ካሜራማን አለ፣ ቪዲዮግራፈር አለ። ከነሱ ውጭ ቀርጾ የሚያስተላልፍ የለም። እንግዲህ እግዚአብሔር ያሳያችሁ። የዛን ሰዓት እንዲህ አይነት ስማርትፎን ራሱ የለም። ሳሙ እየሰማኝ ነው። ስማርትፎን የለም በዚያን ጊዜ። ብታቆምስ ማለት አሁን ሰሙ ኦርቶዶክስ ጴንጤን አይገፋም ነው የምትለው? የመቃብር ቦታ እስከ ማጣት ድረስ እኮ የደረስነው እኮ እኛ ፕሮቴስታንት ነን። ነው እንዴ? የመቃብር ቦታ ያጣ ኦርቶዶክስ ሆኖ ይልሽ። ቆይ አንድ ጊዜ አንድ የሚታርኪ ኦርቶዶክስ ሆነሽ ፕሮቴስታንት ሆነሽ ኦርቶዶክስ የመቃብር ቦታ ላይ አትቀበሪም። ፕሮቴስታንት ሆነሽ ኦርቶዶክስ የመቃብር ቦታ አትቀበሪም። ይሄ አገር ውስጥ ያለ ህግም ነው እንትንም ነው። ማንም ፕሮቴስታንት ቢሞት ማዘጋጃ ሰሙ አባ ገብርኤል እኮ ቤቱ ገፊ ነው ብለው ፕሊስ አንዴ የሚታርጊና እንትንም በል እየተጠባበቀን እናወራ። እሺ የተናገርሽው ነገር ይበቃናል። ለዛ ቤት እሺ። እኔ ውሸት አልወድም፣ ውሸታም አልወድም። ግቢ ስሚ እሺ። በስርዓት ማውራት እንችላለን። በስርዓት ማውራት ሰሙ። እኔ ሲጨርስ ታወሪያለሽ እሺ። እድል ሰጥሻለሁ። ቅድም እየሰማኋችሁ አልነበረም? ኔትወርክ እያስቸገረኝ ነበር። አሁን ሰማችኋለሁ። ገባችሁ? እየመጣ አዳሜ እንትን ተከለከልኩ ሊል ሲጀመር አንድ ወንጌል አማኝ ሊቀበር፣ አንድ ኦርቶዶክስ ሊቀበር እንትን ያስፈልገዋል፣ መታወቂያ ያስፈልገዋል። አንድ ኦርቶዶክስ ሊቀበር ኦርቶዶክስ ነኝ ብሎ ራሱ መታወቂያ ይሰጣል። ቤተክርስቲያኗ የዚህ ቤተክርስቲያን አባል ነው ወይ የሚለውን መታወቂያ አላት። ምክንያቱም ፍታት ታደርጋለች ቤተክርስቲያኗ። ከመቼ ጀምሮ ነው ለሙስሊምና ለወንጌል አማኝ የኦርቶዶክስ ቤተክርስቲያን ፍታት አድርጋ ሲቀብር ያያችሁት? የመቃብር ቤቷ ሲጀመር መንግስት አይደለችም የመቃብር ቦታ ልከለከል። የመቃብር ቦታ የሚሰጠው መንግስት ነው። ቤተክርስቲያኗ ሄዳ መቃብር ልከልክላችኋል። ይሄ እንትኑን ለማጦዝ ምናምን አይ ነው ኦብቪየስሊ እናውቃለን። ግን ወንጌል አማኝ ሆነሽ ኦርቶዶክስ ጋር አትቀበሪም። ኦርቶዶክስ ሆነሽ ወንጌል አማኝ ጋር አትቀበሪም። ይሄ ኦብቪየስሊ ምድር ላይ ያለ ፋክት ነው። ኦርቶዶክስ ሆነሽ ሙስሊም ጋር አትቀበሪም። ሙስሊም ሆነሽ ኦርቶዶክስ ጋር አትቀበሪም። ሙስሊም ሆነሽ ወንጌል አማኝ ጋር አትቀበሪም። ወንጌል አማኝ ሆነሽ ሙስሊም ጋር አትቀበሪም። ሁሉም የራሳቸው መቀበሪያ ቦታ ስላላቸው ይሄ በሌለበት መጠየቅ ካለበት የወንጌል አማኝ መንግስትን ይጠይቃል እንጂ አንድ የሆነ የእምነት ተቋምን እንትን ብሎ የሆነ በቃ ከጥላቻ አንውጣ። ይሄ ኦብቪየስሊ ያለ ነገር ነው። መታወቂያ አለ፣ የአባልነት መታወቂያ የሚከፈላል። እኔ ኦርቶዶክስ ውስጥ ማቆን ነው የምነግራችሁ። ሲቀጥል ግን ማዘጋጃ የሚቀብራቸውን ተራ በተራ ነው የሚቀብረው። ዛሬ ኦርቶዶክስ ከተቀበረ ነገ ወንጌል አማኝ ጋር ይቀበላል፣ ከዛም በኋላ ሙስሊም ጋር ይቀበራል። ማዘጋጃ ሲቀብር እንዲህ ነው የሚቀብረው። ይሄን ሄዳችሁ የማዘጋጃን ህግ ጠይቁ። ስለ መቃብር ስፍራ መንግስትን እንጂ አንድን ቤተ እምነት አጠይቁ። እንዲህ ከለከለ ኦር አይቻልም። በቃ ወንጌል አማኙ ይሄው እኛ ያለንበት ቦታ ለወንጌል አማኙ የራሱ መቀበሪያ ቦታ አለው፣ ለኦርቶዶክስ የራሱ መቀበሪያ ስፍራ አለው። ሙስሊሙም እንደዛ። ማንም ራንደምሊ ተነስቶ መቀበር አይችልም። ይሄ እንደ ኤግዛምፕል አታንሱ። እኛ እየተናገርን ያለ ነው የዛሬ 2 ዓመት አካባቢ የሰራችው ኢንተርቪው እኔ እየዘመርኩ አጨስ ነበረ
ሽሻ እጠጣ ነበረ ህይወት የለም ስትል የነበረች ሴት ዛሬ አጀንዳ ስክሪፕት ተሰጥቷት ምን አለ ባላቃት ባላቃቸው ምን አለ ባላቃቸው ምን ማን ጥቅም ሊያገኝ ነው መታ እንደዚህ ሆነችው? በቃ አው እየተናደዱ ሰዎች እየተሰዳደቡ ነው ኮሜንት ከታች። የዛሬ ዓመትም ስትመጣ ሌላ ርዕስ ይዛ ትመጣለች። የተረሱ ሲመጣ ሌላ ርዕስ የተረሱ ሌላ ርዕስ እዚህ ወንጌል እንዲህ ተደረገ። ይኸውላችሁ መገፋፋት በደንብ አለ። ትናንትናም ነበረ፣ ዛሬም አለ፣ ነገም ይኖራል። ምክንያቱም አንድ ቤተ እምነት አይደላችሁ። ይሄን ነገር ማስቆም የሚቻለው በፍቅር በፍቅር ብቻ። ወንጌል አማኙ ታስሮ ተገርፏል። አዎ ታስሮ ተገርፏል። ሙስሊሙ ታስሮ ተገርፏል። ኦርቶዶክሱ ታስሮ ደርግ ለዚህ ሁሉ ምስክር ነው ምስክር ነው። ምክንያቱም ሶሻሊስት ነው፣ ሃይማኖት የለውም። በእምነት አይደለም ኦርቶዶክስ እና ሙስሊም በእምነታቸው አልተገረፉም። እሺ እሱን ልንገርሽ በጣም ይልሽ። አሁን እዚህ ጋር ከመጣሽ እሱን ልንገርሽ። በስጋዊ ጥበብ ለማየት ቢቃጣ የእምነት መነጽሩን ይዞ ስላልወጣ አንዳንዱ በክደት ፈጣሪውን አጣ። ይሄ የት እንደሆነ ታውቂያለሽ? ብላቴ ማረሚያ ቤት የተዘመረ ነው። ኦኬ ሄደሽ ታሪክ ጠይቂ። እሺ በደርግ ጊዜ በጾም ቀን ስጋ ብሉ ይባሉ ነበር። ይሄ እስር ቤት ቤተክርስቲያን የተዘጋው ቤተክርስቲያን የተዘጋው የወንጌል አማኞች አይደለም እንዴ? ጴንጤ እኮ ነበረ ቤተክርስቲያን ያልነበረው ምንድን? እሺ ከታች ሆነሽ ላውራ ይልሽ ልንገርሽ። የህይወት ብርሃን ንብረቷ ሲወረስ ሐዋሳ ውስጥ ተግባረድ የሚባለው እንትን ሲባል ሲወረስ ከኋላ ሀይቅ ትምህርት ቤት የሚባለው ትምህርት ቤት እሱን እንትን ነው እንዲህ የምታደርጉ ከሆነ ተባብለው ነው ሲወረስ ንብረት። እኔ ልንገርሽ ከህይወት ብርሃን አጠገብ ያለው ሐዋሳ ቅድስት ሥላሴ የሚባል ቤተክርስቲያን አለ። የደቡብ ክልል ፋይናንስ የነበረውን ደርግ ነው የወረሰው። የእንስሳት ማከም የነበረውን የቤተክርስቲያን የሰራችው እንስሳ ሊያና አዋራት እንጂ ሰሙ ለምን አወረርካት? አውራት እንጂ ምን ሆነህ ነው? ቆይ ወርዳ በኋላ ትገባለች፣ ሲጨርስ ትገባለች። እሺ ይኸውልሽ ስንመጣ ስናወራ ሎጂካል ሆነን እናወራ። እሺ የበሰለ ሰው ካለ የተማረ ሰው በደርግ ጊዜ የነበረ ሰው ካለ ይግባ። ኦኬ ይግባና እስኪ በደርግ ጊዜ ነበርኩ የሚል ሰው ይግባና ማውራት ይችላል። ደርግ ሲጀመር ሃይማኖት ነበረው እንዴ? ሃይማኖት ነበረ ወይ ደርግ ሁሉ አይደለም። እነሱን ይቅርና ጳጳስ አስሮ ነበር ታውቃላችሁ። ግን ጳጳስ ማን እንደታሰረ የዛን ሰዓት ልንገራችሁ። በመረጃ ለምን ሚውታታ እንዳታስገቡ ከዚህ በኋላ ማንንም እንዳታስገቡ ልንገራችሁ። የዛን ሰዓት ብዙ አሁን ጥምቀት ላይ ኦርቶዶክሶች የሚዘምሩት መዝሙር በደርግ ጊዜ የተዘመሩት መዝሙሮች ናቸው። እሺ እስር ቤት ሰንበት ትምህርት ቤት ለመጀመሪያ ጊዜ ሲቋቋም ይሄ ማህበረ ቅዱሳን የሚባለው ተቋም እስር ቤት ነው የተቋቋመው ታውቃላችሁ። ሙሉ የኦርቶዶክስ ሰንበት ተማሪ ታስሮ ማለት ነው። እውነት ወንጌል አማኝ ብቻ ነው በደርግ ጊዜ? ምን ሮብና አርብ የዛን ጊዜ የወንጌል አማኝ ይጾም ነበር እንዴ? ይጾም ነበር ወይ የዛኔ? ይኸውላችሁ አንዳንድ ጭንቅላታቸው ላይ ጥላቻ እንደንትን ከእንደነዚህ አይነት ሰዎች ትምህርት እየተማራችሁ የምትመጡ ከሆነ አድቡ፣ ሂዱና መጽሐፍ አንብቡ ገብታችሁ። እሺ ጳጳስ፣ እሺ የዝዋይ ገዳም ጳጳስ አብሯቸው ከተማሪ ጋር ብላቴ ታስረው ብላቴ ነው ያሰሯቸው። ጳጳሱን ብላቴ ታስረው ምን እንዳደረጉ ታውቃላችሁ? እዛው ሰንበት ትምህርት ቤት ያቋቋሙት እኛ አባት ናቸው። የዝዋይ አቡነ ጎርጎሪዮስ የቤተ ክርስቲያን ታሪክ በሚለው መጽሐፍ ብዙዎቻችሁ ታውቃላችሁ። ብላቴ ታስረው ነበረ። እውነትህን ነው። በደርግ ጊዜ ደርግ ሃይማኖት ነበረው እንዴ? መንግስቱ ኃይለማርያም ሃይማኖት አለው እንዴ? የለውም እኮ ሃይማኖት አልነበረውም። ማርከስ ሌኒንና ኤንገልስን እኮ ነው ይከተል የነበረው እንደ ፕሪንሲፕል እንዴ ሐዋሳ ቤተ ክህነት የሐዋሳ ቅዱስ ገብርኤል ቤተክርስቲያን የሚባለው
ቤተ ክህነት ትምህርት ቤትን እኮ የወረሰባቸው ማን መሰላችሁ? ደርግ እኮ ነው። ደርግ ሙሉ ከመስቀል አደባባይ ወደዛ ያለውን ደርግ እኮ ነው የወረሰባቸው። ልክ ወንጌል አማኙ እንደተወረሰ ይወርጣል። ምክንያቱም ክርስትና ነው በጣም የሚቃወም ሲስተም ስለነበረ ደርግ። ታሪክ በነገራችን ላይ ጭንቅላት ያለው ዕውቀት ያለው እድሜው እንዳይዋሽ የሚያደርገው ሰው ካለ መግባት ይችላል። እሺ ደርግ ያልዘጋው ቤተክርስቲያን አልነበረም። ያልዘጋው ሮብ ዓርብ እኮ መጾም አይቻልም ተብሎ ነበረ። በዓል ማክበር አይቻልም ተብሎ ነበረ። የሚከበረው ምንድነው የሚባለው? የሆነ በደርግ ጊዜ የሚከበሩ በዓላት ይሄ የራሻ ወይም የሶሻሊስት ባሎች ናቸው ይከበሩ የነበረው። የወዛደሮች ቀን፣ የላባደሮች ቀን፣ የእንትን ቀን እያለ ሲያከብር የነበረው የሆነ ቤተ እምነት ላይ ጥላቻ ስላላችሁ እየወሰዳችሁ አትለጥፉ። እኔ ይኸውላችሁ በጣም ታሪክ ተምሬያለሁ። በጣም አይደለም እዚች ጋር የኔ የአባቶች የሚነግሩኝን ታሪክ አይደለም እንዲህ ሪትን የሆነ በአይኔ የማየው እውነት እያለ ይቅርና ስለ ንጉሱ ማውቀው ነገር የለም። እንደፈለገ ሊሆን ይችላል ስለማላውቀው። የደርግ ግን ምስክሩ ስቲል አሁንም አለ። አሁንም ክስ ላይ ናቸው። ንብረት ይመለስ። ሕይወት ብርሃን እኮ ተግባረ ይመለስልኝ ብላ ዋጋ ስትከፍል ነበር እኮ የኔ ነው ብላ። በዛው ልክ ኦርቶዶክስ የእንስሳት ማከሚያው ይመለስልኝ እያለች እኮ ስትከስ ነበረ። ማን የወሰደው? ደርግ የወሰደው። እንዲህ ሆነ፣ እንዲህ ተደረገ። በቃ ፋክቱ ያ ነው። የሆነ ቦታ ወስደን ለአንድ ቤተ እምነት ሰተን አንድን ቤተ እምነት ለማጥራቅ ወንጌልን ሰብከ ማምጣት ትችላለህ። ችግር አለ? አዎ ችግር አለ። ችግር ስላለ ነው የወጣ ነው። እኛ ችግር ስላለ ነው የወጣ ነው። ከዛ ችግሩን በእውቀት መነጋገር እንችላለን። ነገር ግን ውሸት ጥሩ አይደለም። ውሸት ጥሩ አይደለም። እነዚህ እየረጩ መሄዱት እኔ ለልጅ ያሳስበኛል። ነገ ለኔ ህይወት ያሳስበኛል። ወራቤ ላይ የሆነው ሌላ ታሪክ አይደለም። ይሄ ታሪክ ነው የተደገመው። እሺ ዩቲዩብ ላይ የተለቀቀ ቪዲዮ ነው። እንዲህ ፎቶ እያሳዩ ህዝብ ሲያፈናቅሉ፣ ህዝብ ሲጨፈጭፉ የነበረው ምንድነው? አሁን እናንተ እንዲሰራችሁ ምናምን አሁን እንትንሆንም እውነት እባካችሁ ነበርን፣ እኛ አብረናችሁ ነበርን። እኔ እዚህ ውስጥ ያላችሁ ሰዎች ካላችሁ ከትዝታው ከዘርፌና ከበጋሻው ጋር ቁጭ አድርጋችሁ አውሩ፣ እንነጋገር። እስኪ የማያወሹ ከሆነ ሲቀረጽ እንኳን እኮ አቀራረጹ በጣም ስማርት የመጀመሪያውን የካሜራ ቴክኖሎጂ እኮ ነው። እኛ እኮ ስፒከር ተሸክመናል በልጅነታችን። በቃ እውነት ካለ አው አስተምሮ ላይ ስተት አለ። አምናን የወጣችሁ አስተምሮ ላይ ያለውን ስተት ነገር ተገፋው። ግን ይሄ ተገፋ እንዳትሉ በእናታችሁ። በእግርሽ ትሄጂ የነበርሽ ቡሌት ፕሩፍ መኪና ስትነጂ የነበረው እዛ ቤተክርስቲያን ውስጥ ሆነሽ ነው። አፓርታማ የሰራችሁት ለማየትም ለመግባት ሚኒስተሮች የማይኖሩበት ቤት መኖር የጀመራችሁት እዛ ቤተክርስቲያን ውስጥ ሆናችሁ ነው። ሰው መቼ አጠገባችሁ ደርሶ ያውቃል? ሰው ተራመመን እኛ ጋር እየኖራችሁ እንኳን ከእናንተ ጋር አብሮ እንትን የዛን ሰዓት የልጅነት ጭንቅላት ስለነበረ በእናንተ ምክንያት ዋጋ ያልከፈለ ወጣት ነበረ ወይ? እናንተ ያልገደላችሁ ትውልድ ነበረ ወይ? እዛ ስትወጡ በሰላም ነው የወጣችሁት? አይደለም። ስንት ሰው ነው በእናንተ ምክንያት የታሰረው? በቃ ይኸውላችሁ፣ አሁንም ስክሪፕት እየተጻፈላችሁ ነገ የምትመጡ ከሆነ አምሶሪ እባካችሁ በእግዚአብሔር ብያችኋለሁ። የምንኖረው ኢትዮጵያ ውስጥ ነው። እናንተ ነገ ጥርግ ብላችሁ አገር ለቃችሁ ትሄዳላችሁ። የምንኖረው ኢትዮጵያ ውስጥ ነው። አገራችን ላይ ግን ቂምና በቀል ህዝብ እያረገዘ እንዲኖር አታርጉ። አሁን ከንክኖኛል የእናንተ ተንኮልና ውሸት። በ3 ዓመትና በ4 ዓመት ውስጥ 10 የተለያየ ታሪክ 10
እንዲሁ ቀርባ እኮ ነው። እሺ ሄጄ መጥቼ አሸሻጨስ ሄጄ እጠጣ ነበር እንዲህ ከዚህ ህይወት ነው የወጣሁት። የሷ ነው ወንጌል አማኝ ውስጥ ሆነ የሰጠችው ኢንተርቪው ነው። ይሄው የዛሬ ዓመት ከምናምን ዛሬስ ምን ያህል ሃምብል እንደሆኑ ግን አታደንቁ? አጭሳ ቀጥታ መታ መድረክ ሰጥቶ ሲያዘምሯት ተቃባካችሁ። በቃ እኔ ለራሴ ህይወት ያሳስበኛል፣ ለቤተሰብ ያሳስበኛል። እኔ ቤተሰቤን ማትረፍ እፈልጋለሁ። እኔ እግዚአብሔር ቤተሰቤን ማትረፍ እፈልጋለሁ። በጣም ሰፈር እያደረጉ እያለቀሱ ስለናንተ የሚያዝኑ በጣም ትልልቅ ሰዎች አሉ፣ ሚዲያ ላይ ወጥተው ማይናገሩ። ሰላም ሰሙዬ፣ እንዴት ዋል? ከተቻላችሁ ይሰማል ሰሙዬ? እግዚአብሔር ይመስገን። መሲ ከተቻላችሁ ሄዳችሁ ቪዲዮን አጥፊ በሏት። የምትቀርቡ አሰቡ። ሰሙ ይሰማኛል መቼ ሰሙዬ፣ ምንድነው አልገባኝም። እየተቃወምክ ነው ወይስ እየደገፍካት ነው? ብዙውን ጊዜ ሰሙዬ ግራ የሚገባኝ ለምንድነው ተሐድሶች እንደዚህ በጣም የምትናደድባቸው? አንድ ነገር አያለው አልገባኝም። ሰሙ ይሰማሃል? እሱ ብቻ ሳይሆን እኔ ብዙ እናገር ነበር፣ ግን በጣም አፈነኝ፣ አወረደኝ 2 ጊዜ። ትክክል አይደለም። በአገራችን እኮ ታክስ ከፋዮች ሆነን እኮ አብያት አደባባይ ወተን ማምለክ ማንችል ምንድነው አሁን ረሳሁት። ምንድነው ደግሞ ታቦት የሚወጣበት እዛ ማምለክ ማንችል ህዝቦች እኮ ነበርን። ይሄ የቅርብ ጊዜ እኮ ታሪክ ነው። አሉ በህይወት በጣም በጣም ብዙዎች አሉ ሊመሰክሩ የሚችሉ ሊናገሩ የሚችሉ ሰዎች አሉ። ቆይ ሰሙ ቆይ አንተ ስታወራ ለኛ አንድ እድል ስጣት። አንተ ስታወራ እኔ እኮ አልመለሱ። አሄት ውሸት ሰሙዬ ይኸውልህ፣ ቆይ ይቅርታ መሲ፣ ይቅርታ ቅድም ተናግራ ስለወረደች ነው። ቤተክርስቲያኗ ቆይ መሲ ይቅርታ፣ በጣም ቤተክርስቲያኗ ካርታና ፕላን ይዛ ይህ ቦታ ካርታና ፕላን የኔ ነው ይሄ እንዲህ ብላ ካርታና ፕላን አሳይታለች። ሾት ፕላን አዳራሽ ውስጥ እኮ ኦርቶዶክስ መታ እንዲህ ታርግ የሚል ህዝብ የለም ኢትዮጵያ ውስጥ። ውጭ ሊሆን ይችላል እንዴ? ካርታና ፕላን እኮ እያሳያችሁ ነበር አይደል? ያ ከመንግስት ጋር ያለ ነገር ነው። ከመንግስት ጋር ያለ ነገር አው ንብረቷ ነው። የሚላት ካለ አንቺን የከለከለሽ ሌላ ቤተ እምነት ሆነሽ። ቆይ ይቅርታ መሲ፣ አንዴ አንቺን እንዲህ አይነት ፖለቲካ እኔ እጠላለሁ። እንዲህ አይነት ፖለቲካ አሁን አሁን እኮ አንተ ነህ እንደዛ እያደረክ ያለው። ለምን መሰለ? አንዱን ደግፍ አንዱን ተሐድሶች ላይ በጣም ነው ጊዜ ስትከራከር መሰማ፣ ግን ትክክል አይደለም። መሲ በጣም ይቅርታ፣ ተሐድሶ ለኔ ብዙ እውነት ካላወራ እውነት አይደለህም እላለሁ። ተሐድሶ ወንጌል አማኝ ሆኖ አይመስለኝም። እኔ ተሐድሶ አሁን ልንገርሽ፣ እውነት የሚያወራ ከሆነ አጠገቡ ቆማለሁ። አሁን ላወራሽው ሊያ ቤተክርስቲያኗ ካርታ ፕላን አላት። ከግለሰብ የወረሰችው ቦታ ነው። ስለ አዲስ አበባ የምታወሪው አንድ ደቂቃ ልናገር። ለምን መሰለህ? እኔ አንድ ደቂቃ ነው የማወራው፣ ግን እኔ አንድ አይደለም፣ እኔ 10 ደቂቃ ስትቻለሁ። በቃ እኔ ልጨርስ፣ እየጨረስኩ ነው። ይልሽ በሰዓቱ የነበረውን ፖለቲክሱን ማታቂ ከሆነ በሰዓቱ የነበረው ሌላ ነው። እሺ ገባሽ? ሙስሊሞች ኢድ አደባባይ ብለው ስለመጡ ነው ቤተክርስቲያኗ መብቷን መጠየቅ የጀመረችው። ጭፍን ካልሆንሽ መጥፎ ጥላቻ ከሌለብሽ ቤተክርስቲያኗ ካርታ ፕላን አለኝ። ኢቨን እኮ ሲታደስ እንኳን ቤተክርስቲያኗን አስፈቅዳ እና አዳነች አቤቤ አብረው ቆሙ ነው ከጳጳሳት ጋር እንትን እንዲታደስ ይደረገው። ካርታና ፕላን እስቲ ላላት ቤተክርስቲያኗ። በነገራችን ላይ እናንተ መታችሁ ሌላ ፖለቲካ መስራት ፈለጋችሁ። መስቀል አደባባይ ባለ ለኛ ለወንጌል አማኙ ደስ አይደለ? ፖለቲክስ ውስጥ ካልገባችሁ በስተቀር ሐዋሳ መስቀል አደባባይ ነው ይባለው ቢባል ምንድን ነው ችግሩ? መስቀል ቦንኬ ተጋበዝ ጊዜ ሰሙ
ቦንኬ የተጋበዘ ጊዜ የተከለከለ ነው። ሐዋሳ መስቀል አደባባይ አልነበረም? ሐዋሳ መስቀል ልንገር ቆይ የት እንደተከለከለ አዲስ ክርስቲያን ነበርኩ። ኖ አዲስ አበባ እንዳታደርግ ተብሎ ይሄዶ ሐዋሳ ነው ያደረገው። እኔ አውቃለሁ እኮ እኔ ነግሬያለሁ። ሐዋሳ እንደተደረገ አውቃለሁ። አልተከለከለም አትበል። ይኸውልህ ያለፈውን ታሪክ እግዚአብሔር ያሳለፈንን ያንን ታላቁን ታሪክ ፕሊስ በቃ እኔ በጣም ነው ሪስፔክት ማድረግሽ ሲጀማትበል በእውነት ደስ አይልም። ሌላ ነገር ውስጥ መክተት አሁንም እኔ አላማዬ ምንድነው ከቤተ እምነቶች ጋር መበጣበጣ ግን አይደለም። እኔ ራሴ እኮ ነበርኩኝ። እኔ አልቅሻለሁ። ቤተሰብ እናቴ አብራኝ አልቅሳለች። ጴንጤ ሳትሆን ድንገር ጴንጤ ሳትሆን እናቴ አልቅሳለች መከልከላችንን። እሱን ለምን ታነሳብናለህ? የድሮውን ነገር ለምን ታነሳለህ እንዴ? የተደረገውን አለው ነገራችን ላይ በቃ እኔ ታች ወርዳለሁ። ሰሙዬ በደንብ ስሙ። የዘርፌን ታች ወርዳለሁ ግን ሂዱና እዩ። እኔ ምንም አልላችሁም። ሌላ በተከታታይ የለሽ። በደንብ ስሙ። አሁንም ልንገራችሁ በደንብ 1% የላችሁ። ውሸቷ 100+ ነው። ሂዱ ኦርቶዶክስ ቤት እያለች የተደረገችውን ኢንተርቪው እዩ። እሺ እዚህ ልክ ስቅስቅ እያለች ነገ እቺ ሴት ሌላ ሃይማኖት ውስጥ ብትሄድ ስቅስቅ እያለች ይሄን ቤት ትሳደባለች። እብድ ውሻ ባለቤቱን ይናከሳል ነው። በደንብ አስተውሉ። እኔ እያልኳችሁ ያለሁት እዚህ ሰዎች ሴንተር ለመሆን በፈለጉት እየመጣችሁ አትባሉ። ሲጀመር እንዲህ ማንም ነክቶ አያውቅም ነገር ካልፈለክ በስተቀር ማንም በኔ እድሜ ቦንኬ እኛ ጋር መጥቷል። በደንብ መጥቷል። በደንብ እንደዚህ ህዝብ ሙስሊም ከያል ቦንኬ ጋር እኛ ህፃን እያለን ሁሉ ሄደን በጣም ትንሽ ነበር። ቦንኬ አፋ ከተማ ሲመጣ አንድ ሰው ቦንኬን የተናገረ ሰው አለ? ቦንኬ ምን እስኪ ንገሩን። ከለከል ባል አሳፈር ቦንኬ ምን እያደረገ ነበር የዛን ጊዜ? እስኪ ንገሩን ምን እያደረገ ነበር? ቦንኬ ያደረገ ነው ነገር ፖዚቲቭ ነው ብለህ አትናገሩ። 100% ምን እያደረገ ነበር በሰዓቱ? ክርስቲያኗ እኮ መከልከል ትችላለች። የግል ነው የዛኔ እንዴ ትችላለች። አሁን እስቲል መከልከል ትችላለች እኮ። ፍቃደኛ አይደለው ማለት ትችላለች እኮ። ካታፕላን አላት፣ የይዞታ ማረጋገጫ አላት። እንዴ መተህ እዚህ ጋር ፖለቲካ አትስራ። የተጠራው ለወንጌል ነው። በእናትህ ግንድ ቆርጦ ቸርች የሰራው ኢትዮጵያ ውስጥ የፕሮቴስታንትን ቸርች የጴንጤን ቸርች ኦርቶዶክስ እንደሆነ እወቁ። ያነበረ ሃይማኖት ነው ኢትዮጵያ ውስጥ የመጣው። አብረህ በፍቅር የኖርክ ህዝብ ዛሬ ተለምዶ የምትሰዳደብ ዛሬ እንደነዚህች አይነት ውሸታም ሰው እየመጣ ታሪክ እየፈጠረ እውነት በእግዚአብሔር ማናም ሰው እኔና ዘርፌን አቅርቡን። ዘርፌ ማልቀስ ልማድሽ ነው። አሁንም ማልቀስ ልማድሽ ነው። በጣም ማደንቅልሽ ግን በጣም ታሪክ አለሽ። ስጠበር እያልሽ እያለቀሻለ በቀደም እውነት አንቺን አይደለም አንቺ ላይ ምራቁን ሊተፋ ከአንቺ ጋር ፎቶ መነሳት ናፍቀን እንኳን ፎቶ ተነስተናና አብረንሽ ቆመን እየዘመር ፎቶ ተነስተን አናውቅም። አይደለም ሰው ምራቅ ሊተፋብሽ አጠገባችሁ ይደርሰዋል እንዴ? እናንተ ስትመጡ ህዝብ እኮ ምንም ምራቅ እንደሚከፈት ማን ነው? እኔ ዘርፌ ጋር ወጥቶ ነው እኔ ከዘርፌ ጋር ፎቶ አይታችሁ ታውቃላችሁ? ታድሶ ከወጣ ነን ብላ ራሳቸው ለይተው ከወጡ በኋላ ከዛ በኋላ ታድሶ ሆነው ቆይተዋል። ለምን የተበተኑት አልገባኝም። እነሱ ከኦርቶዶክስ ይውጡ እንጂ ሰይጣንም ያምልኩ ነው እንዴ? ኢንቴንሽናችሁ አውሬ ይሁኑ ነው? ምንድነው አላማችሁ? ከኦርቶዶክስ ይውጣ እንጂ ሰላም ይሁን
ለምንድን ነው አታስቡት? ለምን ነው አንተው? ሃይማኖት ነው ጥላቻ ነው ያዝነው። ታከለ ሰው እንዲወጣ ነው አይደል? የት ሂዱ? እሺ ወጡ ሲበተኑ የት ነበሩ? እሺ ዘርፌ እዩ ጩፋ ጋር ሄደች። በጋሻው እዩ ጩፋን ይቀበለዋል ወይ? አሰግድ እዩ ጩፋን ይቀበለዋል? እያለቀሱ እኮ በምክንያት ነበር። በገንዘብ ነው አይደል የተከፋፈሉት? ኦዲት እንዴት ይደረግ? እኚህ ሰዎች የት እናርጋቸው? በዛ አይደል በቃ ሙሉ ታድሶ የተበተነው በዛ ምክንያት ነው። this the fact አምጥተህ ግን የሰነት እነዚህ ልጆች ሚዲያ ላይ እያቀረብ ስክሪፕት እየሰጠ እንደ ዊፐን አትጠቀም፣ እንደ ጥይት አንተ ናግረህ መብላት ባለህበት ሀገር ባላችሁበት ሀገር እጅና እግራችሁን ብሉ። እና ምንቀረው ኢትዮጵያ ውስጥ ነው። ወንጌል ቢገባህ ኖሮ የዛሬ ዓመት የሰጠችውን ኢንተርቪው ታይ ነበር። ቢገባህ ኖሮ እወቁ። ወንጌል ቢገባችሁ የዛሬ ዓመትና 2 ዓመት እኔ ልንገራችሁ በፍጹም ከስውጡ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፋክትን ቁጭ ብዬ በመነጋገርማ ምን አይነት የተማርኩ ሰው ስለነገርከኝ ብቻ መቀበልህ እንዳይመስልህ፣ ስለ ጮክ ብቻ አልቀበልህም። ቁጭ ብዬ ገብቼ ጊዜ ሰጥቼ ያጠናለሁ። እዚህ ስትሳደብ አብረው እንደሚሳደቡ እንዳልመስልህ፣ ስታጥላል አብረው እንደሚያጣሉ እንዳልመስልህ ኳይ ብዬ እጠይቃለሁ። እችን ሴት በጣም ስከታተላት ነበር። በጣም ውሸታም አጭበርባሪ ናት። እኛ አጭሰን ሺሻ እያለች ውስኪ ጠጥተን ልንዘምር መድረክ ላይ እንወጣ ነበር እኮ ስትለኝ ነበረች ሴት ናት። እኛ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እነሱ በነበሩበት ሰዓት ሴት ልጅ ጥፍሯን ማሳደግ አትችልም፣ መቀባት አትችልም፣ አጭር ነገር መልበስ አትችልም። እንዴ ይልሽ እየተኮረኮምሽ ነው የምትወጪው፣ እየተናቆጣ አይቻልም። አይደለም እስኪ አሁን አፏን እንደምትከፍተው ይቅርና በጣም ሪጂድ ነበሩ ሰንበት ተማሪዎች። ሄዱ ግቡ። አሁንም ሄዱና ያላችሁ ሰዎች ሄዱ እስኪ ወንጌል አማኝ እስኪ ለሳምፕል ሄዱና አንድ ሰንበት ተማሪ ጥፍርን አታድግም፣ ጥፍር ቀለም አትቀበል፣ ሊፕስቲክ፣ ሜካፕ እሱን ተው እርሳው። በዚያ ጊዜ እነሱ ሺሻ እያጨስኩ ውስኪ ጠጥቼ ለዝማሬ መድረክ ላይ የለ እጅ እያንዳንዱ በምትሄድበት ቦታ ሁሉ ከታይ መጥፎ ቦታ አለቀልህ። ኦርቶዶክስ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ሆናችሁ ያሳለፋችሁት ይሄን ነገር ታውቃላችሁ። እውነተኛ አምላክ ጋር ነው የምትሉ ከሆነ ይሄን ትመሰክራላችሁ ከውሸታችሁ ውጪ። እውነት ህሊና ካላችሁ ጥፍር ቀለም እንኳን ወንድ ልጅ ይሄ የተቀደደ ሱሪ ምናምን ይሄ ፋሽን ትረሳዋለህ። እኔ የእውነት ኦርቶዶክስ ማመሰግናት እንደው ታውቃለህ፣ ቤተሰቦቼ ተቀብላ እንዳልዋሽ ያደረገችኝ ቤተክርስቲያንም አንዷ እውነትን መናገር እንዳለብኝ ያስተማረችኝ ቤተክርስቲያን ስለሆነች ነው ማመሰግናት። ክፍተቱን ጉለቱን አብረን ቁጭ ብለን በፍቅር ተነጋግረን ይላል። ዳርና ዳር ይሄ ውሸት እየለጠፍክ ምናምን ግለሰብ አንዴ ፍቅሬ ግለሰብ ሰድቦኛል። አዎ ግለሰብ በደንብ ሰድቦኛል። በደንብ ተሰድቤያለሁ ጥግ ድረስ ልንገርህ። አንድ ቤት ገብቼ ግን እኔ ተገፍቼ ኦርቶዶክስ ወጣሁ ብዬ አላውቅም። አንድም ቀን አንዳችሁም ጋር ሄጄ እኔ ከኦርቶዶክስ ተገፍቼ ወጣሁ አንዳችሁም ጋር። ምክንያቱም እኔን መግፋት የሚችል ሰው ስለሌለ፣ ምክንያቱም ሁሉም እኩል መብት ስለነበረው ወጥቶ ማገልገል እሱ ሌላ ነገር ነው። የለ በጣም እንድታውቁት የምንፈልገው ያደግንባት ቤተክርስቲያን እንደሆነች ይወቁ። እሺ አንተ ጥቅም ለማግኘት ብዙ ሰዎች ብሎ ከንፈር ሞጦልህ ምናምን አጀንዳ ሆነ ምናምን በቃ እንዴት ማድረግ ትችላለህ? ግን እኔ የማምነው አምላክ ህሊና የሚባል ትልቁን መጽሐፍ ቅዱስ ሰጥቶኛል። ትልቁን
ይሄን ህሊና እኔ ኢሬዝ ማድረግ አልችልም፣ እንዲህ መለት አልችልም። እኔ በተፈጥሮ እኔ ሰው ነኝ። ከወደድክ ተከተል፣ ከወደድክ ስማ፣ ካልወደድክ ጥርግ በል። እኔ ጋር ህሊና የሚባል ነገር አለ። አገልግያለሁ፣ ቤተክርስቲያን ውስጥ አድጌባታለሁ። ቤተሰቤ ወንጌል አማኝ ሲሆን ብቻዬን አድጌባታለሁ። ድምቀት ቤተሰብ በዲሲፕሊን እንዲህ ነው ብለው ውሸት ይጠላል ነው የሚለው። አሁንም ሰሙ ውሸትንና ውሸታምን ይጠላል። ብዙዎች ሲናገሩ ሰምቻለሁ፣ ብዙዎች እንትን ሲሉ፣ ምክንያቱም እነሱ በነበሩበት ቦታ ያልነበርኩም ምናልባት ሊሆን ይችላል። ነገር ግን በነዘር ትዝታው ማንበር በነ ሻሸመኔ ያለ በነ አሰግድ ያሬድ አደመ እንደውም መልሷል። በነ ሀብታሙ ሽብሩ ነበር። ምክንያቱም በጣም የዛን ሰዓት እየጻፍኩ ነው የምማረው፣ እየጻፍኩ አንድ ነገር ቢሳገኝ ነበር። ምን የለም እንዳታስቡት፣ ይሄ ስማርትፎን ምናምን እንዲህ እንተማ እንዳታስቡት። የምናየው ካሜራም የነሱን ካሜራ ስማርት ካሜራ አባቱ ገዝቶለት እኮ አይደለም ስማርት ካሜራውን፣ ከዛው ቤተክርስቲያን የወጣ ገንዘብ እኮ ነው። ወይ ስራ ሰርተው እኮ አይደለም የሚነዱት መኪና እኮ ስራ ሰርተው አይደለም፣ ከዛው ቤተክርስቲያን የወጣ መኪና እንትን ባለ ገንዘብ ነው። ይሄው እናውቃቸዋለን። ምርትነሽም ከይርጋለም ስትወጣ እነሱም ከዲላ ሲመጡ ያሬድ አደመ ዲላ ድረስ ሄዶ ሲያመጣቸው እኛ ገብርኤል ሰንበት ትምህርት ቤት ዘማሪ ነበር ዛኔ ወደ ቅድስት ሥላሴ ከመሻገሬ በፊት በቃ እንተዋወቃለን። እና እባካችሁ የወንጌል አደራ በቃ ሰምነት ላይ ጭንቅላታችሁ ፕሪንት አይሆን። ብዙ በወንጌል ዛር ብዙዎቻችሁ ነት እንደምታስቡት አይነት ነገር ሆኖ አይደለም። ቤተክርስቲያን አይደለም ልታረግ ይቅርና ሞክረው አታውቅም። እኔ ልመስክርላችሁ ዛሬ ሊያ ቅድም የነገርኩሽ እስኪ ጀግና ሰው ይሄድና አንድ ሙስሊም የወንጌል አማኞች መቀበር ያለ ሄዶ እስኪ ገብቶ ይቀበር፣ እስኪ ይቀበር። አይቀበርም። እሺ ህግ አለ። አስክሬን ተከልክለ። ይሄን ሰምቼ በጣም ገርሞኝ ስቄ ነበር። ምክንያቱም ፍታት ያልተደረገለት አይቀበርም። ኦርቶዶክስ ቤተክርስቲያን ውስጥ ማዘጋጃ ካመጣው በስተቀር ሲቀብር እንኳን ማዘጋጃ አምጥቶ ሲቀብር የኦርቶዶክስ ካህን መጥቶ አንገቱ ነው የሚታየው። አንገቱ ማህተብ ይኖረዋል ወይ ተብሎ የሚያውቀው ሰው ከሌለ እንደዛ ነው የሚደረገው። ሂዱ በየቦታው ማዘጋጃ አለ። የቀብር ቦታን የሚያዘጋጀው ማዘጋጃ ነው። ይሄ መታችሁ ይሄ በእናታችሁ ኢትዮጵያ ውስጥ ነው በጣም የዋ ምስኪን ህዝብ ውስጥ መካከል ነው የኖረው። እርስ በርስ እየላ እኛ እኮ ከሙስሊም ከክርስቲያን ጋር አብረን ኖረናል። እውነት የእናንተ አስክሬን ገምቶ ክርስቲያኖች እምቢ ብለው የእናንተ አትቀበሩም ተብላችሁ አስክሬናችሁ ገማ። እሱም ፖለቲካ በደንብ ነው የማውቀው እኔ በደንብ ምን እንዳደረጉ በደንብ ነው እሱም ፖለቲካ የምናውቀው። እባካችሁ የፖለቲካ ጭፍን ዓላማ ያላችሁ ሰዎች የሆነን ግሩፕ አታክ ለማድረግ ከሃይማኖት ጋር እየለጠፋችሁ የምታወሩ ሰዎች እባካችሁ አቁሙ። እባካችሁ ተናል አብረን ነበርን። እንደውም እንንገራችሁ ሽታዬ በር የሚባል እድር አለ። ምን እንደሆነ ታውቃላችሁ? ሽታዬ በር ላይ ታስጥለው ወንጌል አማኝ ናት። ታውቃላችሁ? ሐዋሳ ሙሉ ኦርቶዶክሱ ሙስሊሙ ጴንጤውም እዛ እድር ላይ ነው። እንዲህ አይነት ማህበረሰብ ነው ያለን ኢትዮጵያ ውስጥ። እኔ ስላለንበት አካባቢ ነው። አዲስ አበባም በተመሳሳይ መንገድ ትልልቅ ከተሞች ላይ ሄዱ በተመሳሳይ መንገድ። አዎ ፔንቴኮስታል ካሪዝማቲክ ሙቭመንት የዛን እንግዳ ነበር። ብዙዎችን ያስደነግጥ ነበር። ምክንያቱም በዚህ ልክ አይታወቅም ነበረ። ይሄ ልሳን የሚባለውም ካሪዝማቲክ እንቅስቃሴዎች ያኔ ሰው ይደነግጥ ነበር።
ይደነግጥ ነበር። ሩቅ አትሂዱ። ዛሬ ላይ አንድ ወንጌል አማኝ ቤት ሰርቶ ለኦርቶዶክስ ያከራያል እንዴ? ለሙስሊም ያከራያል እንዴ? እንጥበብ ካልን እኔ አሁን ምዕራብ ኢትዮጵያ ሲሄድ ቤት እያለ አብሮኝ ሄደው ወንጌል አማኝ ነበር። እኔ ኦርቶዶክስ ነበርኩ የዛኔ። ምንድነው ሃይማኖት ኦርቶዶክስ ነው ሲባል ለኦርቶዶክስ ቤት አናከራይም ተብሎ እኔ ቤርግ አድሬያለሁ 2 ወር ሙሉ ቤት እያለ። እግዚአብሔር ምስክሬ ነው የምላችሁ። እኔ ወንጌል አማኝ ነኝ አይደል? ሁሉም ቤተ እምነት ጋር እንዲህ አይነት ጭንቅላት ያለው ሰው አለ። ይህ የሰው ችግር ነው። ምዕራብ ኢትዮጵያ አሁን ኮንፌስ አደርጋችኋለሁ፣ ፈለጋችሁ አስደርግላችኋለሁ። አናከራይም ነው ያሉት። ሩቅ አትሄዱ። አሁን እናንተም ቤት ቢኖራችሁ እውነት እንዲህ ታደርጋላችሁ ወይ? እዚህ ከተማ ውስጥ ያላችሁ ሰዎች እናውቃለን እኮ አንድ ኦርቶዶክስ ለሙስሊም ያከራየ እኚህ የድሮ ሊበራል ያልሆኑት ካልሆነ በስተቀር ይሄ ምንድነው ብለህ ስታስብ የሰውየው ያረዳር ችግር ነው። ፊት ግን ይሄ ነገር ነበር አልነበረም? ቤተ እግዚአብሔር ነው እያለ እንግዳ መጣ እያለ ሰው አልጋውን ተነስቶ ይተኛ ነበር። ሙስሊም ምናምን አይባልም። ከተወሰነ ጊዜ በኋላ የመጣው እንዲህ አይነት ነገር አለ። ሩቁ የእግዚአብሔር እንግዳ እየተባለ ነው ሰውን የሚቀበለው። እባካችሁ ያለነው ሌላ ሀገር አይደለም፣ ኢትዮጵያ የምትባል ሀገር ውስጥ ነው። በጣም ሶሻል ላይፍ ያለበት፣ በጣም ቦንድድ ሆነን ይኖርንበት። እንዴ እኛ ቤት ምግብ ከሌለ እኮ አለች የወንጌል አማኝ አልማዝ የምትባል ጎረቤት ነበረችን። ሂዱ አልማዝ ጋር ብሉ እኮ ነው የምንባለው። የአልማዝ ልጆች ሂዱ የሰሙ እናት ጋር ብሉ እኮ ነው የምንባለው። ምን ነው ከስፔስ የወረድና ዱብ ያለን አስመሰላችሁት? እውነት በዚህ ልክ ኖራችሁ? አዎ ሃይማኖታዊ ፕሬሸር አለ። አዎ ስትሄድ ግጭት አለ፣ ጡዘት አለ። አዎ አለ። ሰው ያዝናል። ልክ እናንተ እንደምረው እንዳዘናችሁት፣ ልክ እናንተ እንደተመስገን ሲሄዱ አዝናችሁ እንደነበረ ሌላውም ያዝናል። ይሄ ስሜት አለ። እናንተ ጋር ያለ ስሜት ሌላው ጋር አለ። ኢንተርቼንጅብል ያስቡት። እዛ የሚፈጠረው እኛ ጋር የሚፈጠረው እዛም ይፈጠራል በሉ። ሰው ሲቀና ሌላ ነገር ሊናገር ይችላል። ሲቀና የኔ ንግግር ሊገባችሁ በሃይማኖት ከተከፈነ ጥላቻ ልትወጡ ይገባል። መጀመሪያ ግቡ። በሃይማኖት ከተከፈነ ጥላቻ ልትወጡ ይገባል። ኦርቶዶክስ ሲሶ የምታክል ፍቅር ቢኖራችሁ ሲሶ እንደናንተ ሰው የሚገፋላ እንዴ? ልንገራችሁ እንዴ ዛሬ ልክልካችሁን እናንተ እግዚአብሔር ብትሆኑ እኮ የዓለም ሕዝብ ከግማሽ በላይ አልቋል በእናንተ የተነሳ። አዎ ልጆቻቸውን ይገስጻሉ እንደዚህ። እስኪ ውጡና ገስጹ። ከላይ ያላችሁ ሰዎች ገስጹ። እግዚአብሔርን ነው የምልሽ። እንደ ኦርቶዶክስ ሲሶ ታህል ፍቅር ቢኖራችሁ ነው የምልህ። እግዚአብሔርን እኔ ኖሬባታለሁ እስከ ቅርብ ጊዜ ድረስ። እናንተ ደምረውን አቅፋ የተሸከመች ቤተክርስቲያን እኮ ናት። ደምረውን አቅፈው የተሸከሙ ምዕመን ያለበት እኮ ነው። ተመስገንን አቅፈው የተሸከሙ ምዕመን ያለበት። ተመስገን እኮ ሰኞ ኦርቶዶክስ ግብረ ሰዶም ናት ብሎ እሑድ ቀን ኦርቶዶክስ ሆንኩ ሲሉ በዝማሬ የተቀበሉ ሰዎች ናቸው። አንተሳ እናጣራለን፣ የሚጣራ ነገር አለ፣ እያጣራን ነው። እንደዛ ነበር አይደል ስትሉ የነበረው? ከንቶች ከንቱ ናችሁ። እንደናንተ ከንቷ አይደለም። እናንተ ሽታ የላችሁ። ስለመከፋፈል ይኸውላችሁ ልካችሁ ነው የምነግራችሁ። በነገር ላይ ስርዓት ያዙ። መጀመሪያ እዚህ ሚዲያ ላይ ፍቅሩ ነው። እናንተ በአካል ብታገኙኝ እዚህ ቲክታክ ያላችሁ ብዙዎቻችሁ ምን ልታረጉኝ እንደምትችሉ በአካል ብትገናኙ ምን ልትሆኑ እንደምትችሉ ስስለው ደነግጣለሁ። የእውነቴን ነው። ምን ነው የምትሉት? የእንትናን አላረጋገጥንም፣ እያጣራን ነው። ሰው ወደ እግዚአብሔር መጣው ሲል ፈና ያረግም። ሰው ወደ እግዚአብሔር መጣው ሲል ምን እንደሚሉት ታውቃላችሁ? የእንትናን አላረጋገጥንም እያጣራን ነው። ቡትቶ ይሆንክ መጽሐፍ ቅዱስ አንድ ጥቅስ አንብበ ማታቅ አንተ ለእግዚአብሔር አቴ እንዳሸየው ሆንክ አይደለ?
ልንገር ልክ እንደውም ዛሬ ልካችሁ ልንገሩ። ያው ውጡና ኑ እስኪ ግቡ፣ ብዙዎቻችሁ ግቡ፣ አስገቧቸው። ማናችሁ እናንተ? ምን እንደሚሉት አላረጋገጥንም የሰሙት። እናንተማ የነዘርፌ ደቀ መዝሙር ስለሆናችሁ ማለት ነው። ምክንያቱም ለእናንተ የወንጌል አማኝ የሚመስላችሁ ውሸታም፣ ተሳዳቢ እንደዚህ ነው የሚመስላችሁ። ታምን ውሸታም ነው የሚለው ደግሞ የእናንተን መውደድ ምናምን አልፈልግም። አዩዋችሁ እኮ እናንተን በጣም ከባድ ናችሁ። ከባድ በጣም ኧረ በእናትሽ እህታችን፣ ጌታ በጣም የማረኝ ሰው። እኔ ለእናንተ ጸልይላችኋለሁ። ጌታ ምሯችሁ ለማያውቅ ጌታ ምሯችሁ አያውቅም። እናንተ ለጌታ አመቺ ስላላችሁ አመቺ አይደላችሁም ለጌታ። በቃ የሆነ ምን አለ መሰላችሁ፣ ይሄ የሾህ አልጋ ታውቃላችሁ? አንድ ንጉስ ነው አሉ። ምን አለ መሰላችሁ፣ ያው ኢትዮጵያዊም አይደለው አንዳንድ እንትኖችን ቀልቀል ላድርግ። አንድ ንጉስ ነው አሉ እና ብዙዎቹ የንጉሱ ወንበር ላይ መቀመጥ ይፈልጋሉ። እና ንጉሱ የሚገርማችሁ ነገር ብዙ ጊዜ ወንበሩ ላይ እሾክ ያደርግ ነበር ሲቀመጥ። ወንበሩ ላይ ንጉሱ እሾክ ያደርግ ነበር እና ሁሉ ጊዜ እየሄደ እየተወጋ የሚቀመጠው ለምን እንደሆነ ታውቃላችሁ? በህማም ውስጥ እንኳ ቢሆን ህዝቤ ሆይ አረሳህም፣ ካንተ ጋር ኪዳን አለኝ እያለ ነው። ምን ላይ? ወንበሩ በሚያብረቀርቅ ነገር ተለብጦ ውስጡ እሾክ ነው ያለበት እና ብዙዎቹ እየመጡ እዛ ወንበር ላይ መቀመጥ ይፈልጋሉ። ንጉስ ያስመሰለው ወንበሩ ነው አሉ። እነሱ ያስቡት እዛ በከበረ እንትን መንቆጥቆጥ ነው። ከወንበሩ ስር ግን ምን እንዳለ አላወቁም። አንድ ቀን ንጉሱ ተነሳና የሁላችሁን ሐሳብ አውቃለሁ፣ እዚህ ወንበር ላይ መቀመጥ ትፈልጋላችሁ አይደል? አዎ ተቀመጡ አላቸው። የተቀመጠ ሁሉ በትንሹ ለ2 ደቂቃ ይቀመጣል አለ። እግዚአብሔር ያሳያችሁ። እሾክ ላይ ነው 2 ደቂቃ የሚቀመጡት። እሾክ ወቅቷቸው አይደለም 2 ደቂቃ 2 ሰከንድ ሪያክት ማድረግ የማይችል ሰው አለ? 2 ሰከንድ ፒፕሉ የመጣው አይደለም 2 ሰከንድ አይደለም 2 ደቂቃ 2 ሰከንድ መቀመጥ አልቻለም። እየደነገጠ መጨረሻ ላይ ለካስ ንጉሱ አሉ፣ ለካስ ንጉሱ ህመማችንን በዚህ ልክ እየታመመ ነው። አንዳንድ ሰዎች አላችሁ፣ አንዳንድ ሰዎች ሰው መጥቶ በክርስቶስ ቤት አረፍኩ ሲል ተመችቶት ደልቶት በቃ እንትን ብሎ የሚኖር ይመስላችሁ ሰዎች። ያ ነገር የሚገባችሁ ያ ሰው ባለበት ስቴት ላይ ስትሆኑ ብቻ ነው። መናገር ማልፈልጋቸው በጣም ብዙ ነገሮች አሉ፣ በጣም ብዙ። ምክንያቱም እኔ እናንተን አይደለሁም ሚዲያ ላይ ወጥቼ አላዋርዳችሁም። እኔ እናንተን አይደለሁም፣ ግን ስርዓት ይኖራችሁ። እውነቴን ነው። እዚህ ሚዲያ ላይ ያላችሁ ሰዎች ስርዓት ይኖራችሁ አውቁ። በቃ ብዙዎቻችሁ ጆሮአችሁ አዳፕት ያደረገው ምን አይነት ነገር እንደሆነ ታውቃላችሁ? በቃ ይሄ ከኦርቶዶክስ ጥላቻ ውጡ። ኦርቶዶክሳውያንን በዚህ ምርር ባለ ጥላቻ ወደ ክርስቶስ ማምጣት አትችሉ። ዓላማችሁ ወንጌል ከሆነ ውሸታምን ተቃውሙ። ልክ እኔ ዛሬ ጀምሬዋለሁ፣ ነገም ጠይቁ። እንዲህ የት እንዴት በምን ምክንያት እኛ አካባቢ ኦርቶዶክሶች አሉ፣ እንዴት እንዲህ ሊሆን ቻለ? እኛ አካባቢ ያሉ ኦርቶዶክሶች እንዲህ አልተደረጉም በሉ፣ አላደረጉንም በሉ። እናንተ ካላጸዳችሁ ነገ እወቁ፣ እርስ በርስ እንተላለቃታለን። እኔ ኦርቶዶክስ ሆኜ አንድ የወንጌል አማኝ ጓደኛዬ ገፍቶኝ አያውቅም። በጠቅላላ ወንጌል አማኞች ናቸው ጓደኞች፣ ኦልሞስት ኦል ማለት ይቻላል። ኦርቶዶክስ 2 ጓደኛ ነው ያለኝ። እነሱ መንፈሳዊነትን እንትን ላይ አይደሉም፣ ሌላ ነገር። እኔ ነኝ በጣም ከነሱ ውስጥ በመንፈሳዊ ህይወቴ በጣም ታይቶ እኔ ነኝ። በጣም በሚገርማቸው
የወንጌል አማኝ መቶ ስለ መጽሐፍ ቅዱስ ሲያወሩ ቁጭ ብለን ነው የምንሰማቸው። እንሰማቸዋለን፣ ሼር እናደርጋለን፣ ሀሳብ ስለ መጽሐፍ ቅዱስ ዲስከስ እናደርጋለን። ስናደርግ እንኳን አንዱ አንዱን አጥላልቶ ሰድቦ ተፍቶበት ያደግነው ከሕፃንነታችን ጀምሮ። እንግዲህ ከኛ እድሜ በላይ አባቶቻችን ናቸው። አባቶቻችን በቃ እሺ ወንጌል አማኝ በአያቶቻችን ጊዜ ነው በሉ። በጣም ወንጌል አማኝ መስፋፋት የጀመረው በእኛ እድሜ ነው። በእኛ ወደድክም ጠላህም በእኛ እድሜ ነው። በእኔ እድሜ ነው የተስፋፋው። በእኔ እድሜ ብዙዎቹ በእኔ እድሜ ነው የተሰሩት ቤተክርስቲያኖች አውቃቸዋለሁ። ብዙዎቹን አዲስ መጥተው ፕላንት ሲደረጉ አውቃለሁ። እኔ ቃለ ሕይወት ፕላንት ስትደረግ አውቃለሁ። ሐዋሳ ከተማ ላይ ሕይወት ብርሃን ያው ኖርማሊ በአባቶች እድሜ ስለሆነ ሕይወት ብርሃን ፕላንት ከተደረገች በኋላ ነው ማለት ኢቭን ከነማን ምን ተወስዶ አንድም ቀን አንተ ጴንጤ ነህ ተብሎ ተሰድቦም ተገፍቶም አያውቅም።